አዎ ለአንድ ትውልድ የመንግስት ፖሊሲ ነው መድኃኒቱም ገዳዩ። በችኮላ የሚደረግ ነገር ውጤት የለውም። የቸኮለ አፍሶ ለቀመ ነው። ስለዚህ አላማ ካለ እዚህ ላይ ደርሳለሁ ካልክ ወደ መጥፎ ነገር ካልክ ትደርስ ጊዜውን አታውቀው። እኛ ሊሆን ከፈለገና ራሱን ለው ከፈለገ አካሄዱን ከአምላክ መንገድ ጋር ካላደረገ በስተቀር አይሳካለትም። ሰላም ናችሁ ፋሚሊያንስ፣ ሰላም ናችሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ሁሉ አማን ነው ወይ? ቆይታ እንዴት ነበረ? ዛሬ ያው ስትሬት ኢንተርቪው ሳደርግ ነበረ። አሪፍ ቆይታ ነበር ያደረኩትና ትልልቅ ሰዎችን እኛ ወጣቶች እንድናቅ የሚፈልጉት ወይም ለኛ ለወጣቶች የሚያስተላልፉት ወሳኝ መልእክት ምንድነው ብዬ ጠይቄ ነበረ። የተለያዩ ጥያቄዎችንም በዛው ጠይቄያለሁ። ዛሬ ግን ለኛ ያስተላልፉት መልእክት ምንድነው? እሱ ነው የማሳያችሁ። አሁን ቀጥታ ወደ ቪዲዮ እንሂድ። እናንተም ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑላችኋለሁ። ወዳችኋለሁ። ቀጥታ ወደ ቪዲዮ እንሂድ። ሌትስ ጎ። ለኛ ለወጣቶች ካንተ ልምድ ወሳኝ የምትለው ነገር ምንድን ነው? ከኔም አሁን ጊዜው ቆንጆ ያው ትንሽ ፍጥነት አለ። አየር ባየር ምንም ሳሰራ ልክበር በምትለው መንገድ ካልክ ፍላጎቱና እንትኑ ካለ አሁን ቴክኖሎጂ ቆንጆ ታይቶ ካለ አላማው ቅድም የጠቆምነው ነገር አለ። አላማ ካለ እዚህ ላይ ደርሳለሁ ካልክ ወደ መጥፎ ነገር ካልክ ትደርሳለህ። ተምረህ እንኳን ስራ ብታጣ አንድ ቀን ይጠቅማል ያ ነገር። ወደ ጫት ወደ መጠጥ ካልሄድክ ታገኛለህ አንድ ቀን። የደከምክበትን 10 ምናምን ዓመት የተማርክበትን ታገኛለህ አንድ ቀን። ጊዜውን አታውቀው። ስለዚህ ይሄ ነው ትልቁ። ስለዚህ ይሄ ሀሳብ ትምህርት በዚህ ጊዜ ምን ያደርጋል ለሚሉት ይሰራል ማለት ነው። ትምህርት ወሳኝ ምንም ይሁን ስራ ታግኝ ተምረህ አንድ ቀን ታገኘዋለህ። ያን አንድ ቀን ቀኑ ግን አይታወቅም። እኛ ሳንማር ነው እዚህ የደረስነው። እንዴት በእግዚአብሔር ብቻ ነገር በጣም አመሰግናለሁ። ጊዜ ተሰለሰች በጣም ልጅ አመሰግናለሁ። ሌላ ነገር የለም። እሺ ያባት እሺ አባታችን እንዳያችሁት አሪፍ ነገር ነው ያወሩት። ሁላችንም የምንከፍለው ዋጋ አለ የሆነ ነገር ላይ ማለት ነውና በተለይ ትምህርት ላይ ያቃጠለው በጣም ረጅም ጊዜ አለና አሪፍ ነገር ነው ያወሩት። ምንም ጊዜው ብረዝም ሩቅ ቢሆንም ይሄን ነገር የለፋንበትን ነገር እንደምናገኝና እንደምንደርስበት ነው ያወሩትና ደስ ይላል። ተመችተውኛል። ደስ የሚል ነገር ነው። በአጠቃላይ ለኛ ለወጣቶች እርሶ እስካሁን ከኑሮት የህይወት ልምድ በአጠቃላይ የሚሉት ወሳኝ መልእክት ምንድነው? ያሁን ወጣት የበለጠ ደስታ እንደኛ ሊሆን ከፈለገና ራሱን ለው ከፈለገ አካሄዱን ከአምላክ መንገድ ጋር ካላደረገ በስተቀር አይሳካለትም። እውቀት ብቻ ነው ዋጋ የለውም። ማስተሬት ቢይዝ ዲግሪ ቢይዝ ዋጋ የለውም። አካሄዱን ከአምላክ ጥበብ ጋር ካደረገ ደስተኛ ሆናል። ጥሩ ትዳርም ሊመሰረት ይችላል። አይበቃም? አመሰግናለሁ አባት፣ አመሰግናለሁ። እኛ በትክክል አሪፍ ነገር ነው ያሉት። ምክንያቱም ወጣቶች በህይወታችን ስኬታማ ኑሮ ለመኖር የተሻለ ኑሮ ለመኖር ህይወታችንን ከእግዚአብሔር ጋር ከመንፈሳዊ ነገር ጋር ማጣመር ትክክለኛ ነገር ነው ብዬ ነው ማስበውና ሁላችንም ራሳችንን ከእግዚአብሔር ጋር በማጣመር መንፈሳዊ ህይወታችን ያማረ ይሆናል ብዬ አስባለሁ። ተመችቶኛል እኔ እና ለዚህ ትውልድ የሚሉት ነገር ምንድነው? ከእርሱ ልምድ አንፃር። አዎ ለአንድ ትውልድ የመንግስት ፖሊሲ ነው መድኃኒቱም ገዳዩ። የመንግስት ፖሊሲ ቀናነት ያለው ለማህበረሰቡ የሚያስብ ከሆነ ለሚሰራ የሚያበድር ከሆነ ስራ ለሚፈልግ ሰው የሚያቋቁም ከሆነ ችግሩ ይታረዳል። እኛ አባት ያሉት ነገር ትክክለኛ ነገር ነው ያወሩት። ትክክለኛ ነገር ማለት ነው።
ምክንያቱም የመንግስት ፖሊሲ ለወጣቶች ትልቅ ትርጉም አለው። ትልቅ ነገር ነው። ለአንድ ወጣት ስኬታማ እንደሆን እንዲያልፍለት የተሻለ ኑሮ እንዲኖር የመንግስት ፖሊሲ ትክክለኛ ነገር ነው ያወሩት። ምክንያቱም አሁን አንድ ወጣት ራሱን መለወጥ ከፈለገ የመንግስት ፖሊሲ ደግሞ ለአንድ ወጣት የሚያበድር ቦታ የሚሰጥ ከሆነ ያ ወጣት ራሱን ይቀይራል ማለት ነው በዚህ ፖሊሲ ምክንያትና ትክክለኛ ነገር ነው ያነሱት። ለዚህ ጊዜ ወጣት የሚሰጡት አጠቃላይ ወሳኝ ምክር መልእክት የኔ ወሳኝ ምክር በተለይ በአሁኑ ጊዜ ወጣቶች ችኩሎች ናቸው። ሁሉ ነገር ይቸኩላሉ፣ ለመወሰን ይቸኩላሉ፣ ለማድረግ ይቸኩላሉ። ስለዚህ ማንኛውም ነገር ረጋ ብሎ አይቶ አስቦ አቅዶ አንድ ነገር ማድረግ ያለባቸው እንጂ በችኮላ የሚደረግ ነገር ውጤት የለውም። የቸኮለ አፍሶ ለቀመ ነው። ስለዚህ ነገሮችን ረጋ ብሎ አይቶ በእርጋታ ቢያደርግ ወደፊት ህይወቱ የተሻለ ያጋጥማል። በጣም አመሰግናለሁ። ጊዜቱን ስለሰጠት አባቴ ጊዜ ያክብርልኝ። አሜን። ጋይሶች ቪዲዮ የተመቻችሁ እንዴት አያችሁ? እስቲ ሐሳባችሁን ኮሜንት አድርጉልኝ። ተመቻችሁ? የተማራችሁት ነገር ካለ ጻፍ አድርጉልኝ። በዚሁ ልቀጥል አልቀጥል፣ ምን ልጨምር፣ ምን ልቀንስ፣ ምን ማድረግ አለብኝ? ሐሳባችሁን እስቲ ጻፍ አድርጉ። ለኔ በጣም ትልቅ ነገር ነው። በዛውም ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አግዙኝ እላችኋለሁ። ስላዳመጣችሁኝ እስካሁን ከኔ ጋር ስላላችሁ እጅግ አድርጌ አመሰግናለሁ። መልካም ቆይታ ይሁንላችሁ እላለሁ። በሌላ ቪዲዮ እስክንገናኝ ድረስ